ኧረ አብርሃም እኔ በሳቅ ነው ፍርስ ያደረገኝ እውነት ለመናገር እኔ ምን የሚባል አባባል አለ ሲይዙት እጅ የማይሞላ ሲለቁት መሬት ይሞላል የሚባል አባባል አለ እና እንደዛ ነው የሆነብክ ማለት ነው። አይንሽን አላይሽም አልወድሽም ስትል ነበረ በሁለት ፉት ወይኔ ሁለት ፉት ስትል ነው እንደ ራሴን የምትስተው። አረ አብርሃም እኔ እኮ ወይኔ በጣም ነው ዘና የምታደርጉኝ እኔ እውነቴን ነው የምላችሁ ማለት ነው። እጅግ በጣም ነው ዘና የምታደርጉኝ እኔ። ቆይ አብርሃም ሲጀምር አንተ ማለት ነው አልወዳትም ስትል የነበረው እንዴት እሺ ብለው መጠጡን ብትለምንም እንዴት መጠጡን ትጠጣለህ? በአንድ ጊዜ እኮ ነው በአንድ ፉትታ እኮ ነው የዞረብክ ማለት ነው። እውነት እውነት እኔ በጣም ነው ዘና ያደረገኝ አብርሃም፣ በጣም ነው ዘና ያደረገኝ። ሁለት ጊዜ ፉት አድርገህ እኮ ነው ይሄ አስባችሁ አቅዳችሁ ያደረጋችሁት ነው ይሄ እርግጠኛ ነኝ ማለት ነው። እንዴ ሰው እንዴት ሁለት ጊዜ ፉት ብሎ ራሱን ይስታል? እንደ መጠጥ የማያውቅ ሰው ማለት ነው። በየቦታ የዞርክ ከሄርሜላ ጋር ስትጋት አልነበረም እንዴ? እንዴ አስባችሁ አቅዳችሁ እያደረጋችሁበት ስለሆነ ነው እንጂ ሰው እንዴት ሁለት ጊዜ ፉት ብሎ ራሱን ይስታል ማለት ነው። ለማንኛውም ሩታ ተሳክቶልሻል ያሰብሽው ማለት ነው። ሩታ አስበሽ ያደረግሽው እንግዲህ ተሳክቶልሻል። እንግዲህ ባልሽ ላይ እንደ ጥባ ጥቤ ተጫወትሽበት ማለት ነው። እውነት ለመናገር እኔ የሚገርመኝ ነገር ማለት ነው አንዳንድ ሰዎች የሆነ ነገር እየፈለጉ ውስጣቸው እየፈለገ አልፈልግም አልወድም የምትሉ ነገር ማለት ነው። እንዴ አሁን እንግዲህ ማን ማጠጥን ተግተ ራስን የሳትክ ራስህ ነው እንግዲህ አብርሃም። ኧረ ወገን ተው እንዴ! አብርሃም እኮ የምትገርም ሰው ነህ አንተ። እውነቴን ነው የምልህ። እንግዲህ አሁን ሄርሜላ የት ትግባ ምን ይውጣት እንግዲህ። ኧረ ሼም ነው ይሄ። ኧረ ጉድ ነው። ምንድነው የሚሰሩት? ቆይ እዛ ጋር ከሄርሜላ ጋር ፍቅር ጀምራለሁ ብለሃል። እንደገና ደግሞ ቀለበት ብቻ ነው ያላሰርነው እንጂ ሁሉንም ነገር ጀምረናል ብለሃል። እዚህ መጥተህ ደግሞ መጠጥ ጠጥተህ ድራማ የምትሰራብን። ትናንትና እንደዛ ስትፈናጭ ሄደ ዛሬ ይሄን ማድረጉ። አረ እህትና ወንድሞችህ ራሱ ይታዝቡሃል። ምንድነው? ቆይ አንተ እንዴ ምን አስበህ ነው? ቆይ የኛ ላይ ነው እንደ ሙድ የምትይዘው? ኧረ አብርሃም እኔን ነው በጣም ነው የገረምከኝ። ሩታ ግን በጣም የምትገርሚ ልጅ ነሽ። በጣም ትችይበታለሽ፣ ትተውኛለሽ በደንብ ማለት ነው። በጣም ነው የተወንሽለት ማለት ነው። ምርጥ አድርገሽ ማለት ነው። ያው እንግዲህ አንዳንድ ጊዜ ሰዎች ምንም ማድረግ አይችሉም፣ ምንም አታመጣ፣ ምንም አያመጣም የሚሉ አባባል አለና ሩታ ምን ታመጫለሽ? ምንም አታመጪም፣ አልፈልግሽም፣ አልወድሽም እያለ የያዛተባት ነበረ ማለት ነው። እንግዲህ ከኤትና ከወንድሙ ጋር የነበረ ጊዜ ማለት ነው። እንግዲህ ማንነቷን በትክክል አሳይታለች። አብርሃም ምንም ማድረግ አይቻልም። እንግዲህ አሳይታለች፣ በደንብ ነው ያሳየችኝ። ማንነቷን በደንብ አሳይታለች። ምንም ማድረጋችን በግድ ነው። እኔ ከአንቺ ጋር ነው በግድ ነው የምወድሽ፣ በግድ ነው የምታጋቡኝ ያልከው ራሴ ተጎትተበት ድረስ ሄደ። እንግዲህ መጠጥህን ተግተህ ራስህን ስተሃል። እንግዲህ መቼም እንግዲህ ሩታ የሆነ ነገር አስበን እንዳትል እንደማትል ተስፋ እናደርጋለን። መቼም ሩታ አስተኝታ በእንትን በሰርጀሪ አልሰጠችክም። መጠጡን አፍህን ከፍተህ ነው የጠጣ እንጂ እና እኔ በጣም ነው ዘና ያደረጋችሁኝ በነገራችን ላይ እውነት ለመናገር ማለት ነው። በጣም ነው የምታስቁት በነገራችን ላይ ያው መጀመራችሁ ካልቀረ ወደ ሰላማችሁ፣ ወደ ፍቅራችሁ፣ ወደ ትዳራችሁ ተመልሳችሁ ብትኖሩ መልካም ነው ማለት ነው። ዝም ብላችሁ ራሳችሁን ግራ ከምትጋቡ፣ ኦዲየንሱንም ግራ ከምታጋቡ፣ ራሳችሁን ግራ ገባችሁ ህይወታችሁንም ከምትበጠበጡ፣ ህይወታችሁን ድራማ በድራማ ከምታረጉ ወደ ህይወታችሁ፣ ወደ ትዳራችሁ፣ ወደ ነበረ ሰላማችሁ ተመልሳችሁ ብትኖሩ ይሻላችኋል ማለት ነው። እንግዲህ በህይወታችን ውስጥ ብዙ ነገር ያጋጥመናል። ይሄ እንግዲህ የህይወታችን አንድ ገጽ ነው። የሰው ልጅ ይደሰታል፣ ያዝናል፣
ሁሉም ነገር ያለ ነገር ነው። ምንም አዲስ ነገር የለም ማለት ነው። ሰው ይጣላል፣ ይታረቃል። እንግዲህ ያው መጨረሻችንን ፈጣሪ ያሳምረው ነው ማለት ነው። ከምንም በላይ ልጃችሁን ብታሳድጉ ነው የሚሻላችሁ እንጂ ዝም ብላችሁ እዚህ እንዲህ ብላኛለች፣ እንዲህ ብላለች፣ እንዲህ ሆኜ፣ እንዲህ ተፈለጬ ተቆርጬ ማለት እንትን አብርሃም ወደ ሰላሜ ወደ ቤቴ ብትመለስ በሰላም ልጅን ብታሳድግ መልካም ነው ማለት ነው። እሱ ነው የሚያዋጣክ። ሄርሜላ አታዋጣህም። ዝም ብለ ጊዜህን አትጨርስ፣ ዝም ብለ አትደከም፣ ዝም ብለ ቀንና ሰዓትህን እድሜን አትጨርስ በማይጠቅምክ ነገር ላይ ማለት ነው። ወደ ትዳሬ ተመልሴ ከሚስት ጋር ከልጅ ጋር በሰላም በፍቅር ብትኖር ነው የሚያዋጣክ እንጂ ዝም ብለህ እንግዲህ የባጡንም የቋጡንም እንዲህ ብላኛለች፣ እንደዚህ ብላለች፣ ገዳኔ ጋር እንዲሆናለች የምትለውን ነገር ትቴ በሰላም ብትኖር ነው ወደ ሰላሜ ወደ ትዳር ወደ ልጅ ተመልሴ ብትኖር ነው የሚያዋጣክ ማለት ነው። የሰው ወሬ እንግዲህ የባጡን የቋጡን እያወሩ የሰው ትዳር መበጥበጥ ትዳራችሁ መበጥበጥ ትታችሁ ወደ ሰላማችሁ ተመልሳችሁ በሰላም ብትኖሩ ነው የሚሻላችሁ ማለት ነው። እንደኔ ሀሳብ ማለት ነው። መቼም የሰው ልጅ በህይወት ውስጥ ሰላምን የሚጠላ ሰው የለምና ወደ ሰላም ተመልሳችሁ ወደ ትዳራችሁ ልጃችሁን በሰላም በፍቅር ብታሳድጉ ነው የሚሻላችሁ ማለት ነው። ዝም ብላችሁ እንግዲህ ያም ያም እየመጣ በህይወታችሁ ውስጥ አለቃ ሆነ ትዳራችሁ ላይ ሁሉ በቃ አስተያየት ሰጪ ፈላጭ ቆራጭ ነው። በቃ የእናንተ ትዳር ውስጥ ያልገባ ሰው አለ እንደ ያረጉት ፈላ። ህዝብ እኮ ነው የህዝብ ትዳር እኮ ነው ያደረጋችሁት። እንግዲህ ትዳር የሁለት ሰው ነው እንጂ ሌላ ሰው ሶስተኛ ወገን ገብቶ የሚታከምበት ጤና ጣቢያ አይደለም መቼም ትዳር ማለት ነው። አልገባህም እንጂ አንተ ሲጀምር ማለት ነው። እንግዲህ ከዚህ በኋላ ደግሞ ትማሪና ወደ ሰላም ወደ ህይወት ትመለሳለህ ብዬ ተስፋ አደርጋለሁ ማለት ነው። ፈጣሪ ልቦና ስጤ ወደ ራስ ወደ ተመለሰ እንድትመለስ ፈጣሪ ይርዳክ፣ መስተዋልን ይስጠክ። ከምንም በላይ ሰው መስተዋል ሲኖር ነው ህይወቱን ሁሉንም ነገር መስተካከል የሚችለው ማለት ነው። እንግዲህ ፈጣሪ አይምሮዬን አሳምሮ አስተካክሎ ልክ ወደ ሰላም ወደ ትዳሬ እንድትመለስ ፈጣሪ ይርዳክ ነው የምለው እኔ። ከምንም በላይ ሰው ልጅ መስተዋልና አስተሳሰቡ ጤነኛ ሲሆን ነው ወደ መልካም ነገር መሄድ የሚችለው ማለት ነው። ሩታ እንግዲህ ቆርጣ ተነስታለች። ባሏ ወደ ራሱ ለመመለስ እንግዲህ ከባሏ ጋር ለመኖር ከልጇ ጋር በሰላም በፍቅር ለመኖር አቅዳለች ማለት ነው። እንግዲህ ሩታ ፈጣሪ ያሳካልሽ። እንግዲህ የልብሽን ምሻት ከኃጢአት ውጭ ፈጣሪ ይፈጽምልሽ። ከምንም በላይ እንግዲህ የሰው ልጅ በሰላም በፍቅር ሲኖር ነው በጣም ደስ የሚለው። ዝም ብሎ የባጡን የቋጡን እያወሩ እንግዲህ ትዳር መበጥበጥ ሰላም መጣት ምንም በቃ ይሄ የጅላጅል ገና እያነቃ ሰው ራሱ እንደዚህ መቼም አዋቂ ነን ታዋቂ ነን ብላችሁ ነው እዚህ እየሰራችሁ ያላችሁት። አሪቃችሁ ማሰብ ይጎላችኋል ማለት ነው። ማስተዋል ይጎላችኋል። አስተውላችሁ ማሰብ አለባችሁ። ታችሁ የምታሳዩት አስተማሪ ነገር የሆነ መልእክት የሚያስተላልፍ ለሰው አስተማሪ የሆነ ነው። ዝም ብላችሁ ትዳራችሁ ላይ አስሩ ሰው እያስገባችሁ እንትን እያላችሁ ህይወታችሁን በሌላ ድራማ በሌላ መንገድ በሌላ ኬስ ከምታመጡ በሰላም በፍቅር በጣም እጅግ በጣም ሰላም ፍቅር የዘፈነበት ትዳር እየኖሩ ለሰዎች ይህን ብታለግሱልን የወደንስቻቸው እንደዚህ አይነት ነገሮችን ብታለግሱን እኛ በጣም ነው ደስ የሚለን ማለት ነው። ምክንያቱም ሰላም ያለበት ፍቅር ያለበት ቤት ትዳር የሚጠላ ሰው የለም መቼም ሁሉም ሰው ሰላም ነው የሚፈልገው ማለት ነው። ከምንም በላይ ሰላም ነው ለሰው ልጅ። ፈጣሪ ሰላማችሁን ያብዛላችሁ፣ ወደ ራሳችሁ እንድትመለሱ ፈጣሪ ይርዳችሁ ነው የሚለው እኔ ከምንም በላይ ማለት ነው። ለሰው ልጅ ከሰላም የሚበልጥ ነገር የለም። ትዳር ክብር ነው። ትዳር ሰላም ነው። ትዳር ፍቅር ነው። ትዳር የምንደሰትበት የምንከበርበት ነው እንጂ ዝም ብለን አላፊ አግዳሚም እየመጣ ትዳራችን ላይ የሚፈነጨ ወይም የሚለፈልፍ ወይ አስተያየት የሚሰጥበት አይደለም ማለት ነው።
እንግዲህ ፈጣሪ ወደ ነበረ ፍቅራችሁ ወደ ነበረ ትዳራችሁ በሰላም በፍቅር እንድትኖሩ ፈጣሪ ይርዳችሁ ነው የሚለው እኔ ከምንም በላይ ማለት ነው። ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። እንዴት ናችሁ? ልጅ ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ውድ ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አብራችሁ ስለምትሆኑ ስለምትበረታቱኝ እጅግ በጣም አድርጌ አመሰግናለሁ ማለት ነው። ሰፖርት አድርጉኝ። ቪዲዮ ሲታዩ ላይክ አድርጉልኝ። ከኛ የሚጎል ምንም ነገር የለም እና የሁሉንም ሰው ቪዲዮ ስናይ ላይክ ብናደርግላቸው ሼር ብናደርግላቸው ከኛ የሚጎል ነገር የለም ማለት ነው። ምንም የሚጎለን ነገር የለም። ሰዎችን ማበረታታት ማለት ነው። ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮንም ላይክ አድርጉልኝ። ስለምታበረታቱኝ በሙሉ ስለምታደርጉልኝ ከልብ አመሰግናለሁ። በጣም ነው የምወዳችሁ የማከብራችሁ ውድ ቤተሰቦቼ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ወያላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ጋ የበዛ ሰላም ለእናንተም ይብዛላችሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ለሰው ልጅ ከሰላም ከፍቅር የሚበልጥ ነገር የለም። አገራችንም ሰላም ያደርግልን። ቤተሰቦቻችን ከክፉ ነገር ሁሉ ይጠብቀን። ውድ ቤተሰቦቼ በድጋሚ እንኳን ወደ ቤት የመጣችሁልኝ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ሩታ እየሰራችው ቪዲዮ እንግዲህ ግርም ድንቅ የሚል ቪዲዮ ነው። እንግዲህ አብርሃም እንግዲህ እንደዚህ ሲፍጨረጨር የነበረ በአንድ ጊዜ እንደዚህ መውደቁ በጣም ገርሞኛል ማለት ነው። በነገራችን ላይ እኛ ዝም ብለን እዚህ እንጃጃላለን እንጂ እነሱ አስቦ አቅደው የሚያደርጉት ነገር ነው ማለት ነው። መቼም በምንም መድኃኒት ካልጨመረችበት እኔ ፈጣሪ ከዚህ ይሰውረን ማለት ነው። መቼም ሁለት ጊዜ ፉት ብሎ ሕፃን ልጅ ነው እንደ እሱ የሚያክል ሰውዬ ሁለት ጊዜ ፉት ብሎ በዛ የሚወድቀው ማለት ነው። በጣም ነው የሚገርሙት። እንግዲህ አቅዶ እያሰቢው ያደረጉት ነገር ስለሆነ ማለት ነው። ያም አደረጉ ያም አድርጎ የኛ ምን አገባ። ወደ ሰላማችሁ ተመልሳችሁ ሰላም ነገር እንድታሳዩን ነው የምንፈልገው እንጂ እኛ ሁሉ ጊዜ ጭቅጭቃችሁን፣ የትርካችሁ፣ መጣላታችሁ፣ መጀፋጀፋችሁ ሳይሆን ሰላም ፍቅርን እንድታሰብኩልን ነው የምንፈልገው እኛ ማለት ነው። ፈጣሪ ወደ ፍቅራችሁ ይመልሳችሁ። አገራችን ሰላም ያደርግልን። ውድ ቤተሰቦች አብራችሁ ስለ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ፈጣሪ ሰላማችሁን ያብዛልኝ።